እስኪ በእንግሊዘኛ የሚከተሉትን ንገሩኝ። አንደኛ grammar ከቮካብለሪ ይከብዳል። grammar ከቮካብለሪ ይከብዳል። ሁለት grammar እንደ ቮካብለሪ አይከብድም። grammar እንደ ቮካብለሪ አይከብድም። ሶስት grammar ልክ እንደ ቮካብለሪ ከባድ ነው። grammar ልክ እንደ ቮካብለሪ ከባድ ነው። በእነዚህ ሶስት አረፍተ ነገሮች ውስጥ ምን እያደረግን ነው? grammar እና ቮካብለሪ እያነጻጸርን ነው አይደለ? ሶ በምናነጻጽር ጊዜ ሶስት አይነት ኮምፓሪዝን ወይም ንጽጽሮች አሉ። የመጀመሪያው grammar ከቮካብለሪ እንደሚከብድ ማለትም አንደኛው ከሌላኛው እንደሚበልጥ፣ ሁለተኛ ላይ ደግሞ grammar ከቮካብለሪ አንፃር እንደማይከብድ ማለትም አንደኛው ከሌላኛው እንደሚያንስ፣ ሶስተኛ ላይ ያለውስ grammar ልክ እንደ ቮካብለሪ በክብደት እኩል እንደሆነ which means አንድ ነገር ከሌላ ጋር እኩል እንደሆነ እናነጻጽራለን። እናንተም በእንግሊዘኛ የፈለጋችሁትን ሁለት ነገር ማነጻጸር እንድትችሉ ይሄን ትምህርት አዘጋጅቼላችኋለሁ። ይሄ ትምህርት ለምሳሌ አሁን የምንማረው ትምህርት ይኖራል፣ ከዚህ በፊት የተማርነው ትምህርት ነበር እና ሁለቱን ልናነጻጽር ፈለግን። ይሄ ትምህርት ከበፊቱ ከባድ ነው፣ ይሄ ትምህርት ከበፊቱ ትምህርት ይከብዳል እያለን ነው። ስለዚህ እያነጻጸርን ነው። ያሁኑ እንደሚበልጥ በክብደት የትኛው ይበልጣል? ያሁኑ ይበልጣል አይደለ? ከበፊቱ ያንሳል እያልን አይደለም። ያሁኑ ትምህርት ከበድ ይላል። ሶ መጀመሪያ ይሄ ትምህርት ስትሉ ምንድን ነው የምትሉት? this lesson ይሄንን ትምህርት ከማን ጋር የምታነጻጽሩት? ከበፊቱ ትምህርት ጋር። this lesson የምታነጻጽሩት ከማን ጋር ነው? the previous lesson። ግን መደጋገም ስለሌለባችሁ this lesson the previous lesson ማለት አይጠበቅባችሁም። the previous one ሁለቱን እያነጻጸራችሁ ነው። ሶ ከባድ ነው እያለ ነው። እዚህ ውስጥ አድጀክቲቫችን ማነች? ከባድ ነች። ከባድ በእንግሊዘኛ difficult የሚለውን ወስዳለን። difficult። ስለዚህ this lesson is ከባድ ነው እያለ ነው። is more difficult than መሀል ላይ ምን የከተትኩትኝ? is more difficult than the previous one። በአካዳሚያችን እንግሊዘኛን ለመማር ፈልጋችሁ የምዝገባውና የትምህርት አሰጣጥ ሂደቱ እንዴት ይሆን ብላችሁ ግራ ተጋብታችኋል? እያንዳንዱን ሂደት ግልጽ አደርግላችኋለሁ። በአካዳሚያችን የተማሪዎችን የቋንቋ ችግርና በህይወታቸው ውስጥ ይሄ የቋንቋ ችግር ያመጣባቸውን አሉታዊ ተጽዕኖ በሚገባ ስለምንረዳ መጀመሪያ ወደኛ ስትመጡ ጆሮ ሰተን በደንብ እናዳምጣችኋለን። በምዝገባ ወቅትም ስለናንተ ማወቅ ያሉብንን መረጃዎች በሙሉ እንወስዳለን። ስለናንተ አጠቃላይ መረጃ፣ እንግሊዘኛን ለምን መማር እንደፈለጋችሁ፣ ድክመታችሁን፣ ጥንካሬያችሁን፣ እንግሊዘኛችሁ የሚገኝበትን ደረጃ ከለየን በኋላ የእናንተን ችግር ይፈታል ብለን የምናምንበትን የእንግሊዘኛ ኮርስ እንጠቁማችኋለን። በዛም መሰረት ትምህርት የምትጀምሩ ይሆናል። ትምህርቱን ቀጥታ ካላችሁበት ሆናችሁ ኦንላይን የምትከታተሉ ሲሆን ትምህርቱ በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለምና ብቁ በሆኑ አስተማሪዎቻችን የሚታገዝ ይሆናል። ከኛ ጋር በምታሳልፉት እያንዳንዱ እርምጃችሁ ላይ ከጎናችሁ ሆነን ጉድለት ስናይ ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ከምትፈልጉበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እገዛችን ከአሁኗ ሰዓት ይጀምራል። this lesson is more difficult than the previous one። ስለዚህ more than መሀል ላይ ማን የጨመርነው? ከባድ የምትለዋን አድጀክቲቫችን ሁለቱ እንዳሉ ይቀመጣሉ ማለት ነው። ይሄ ትምህርት ከበፊቱ ቀለል ይላል እንተውና ከበፊቱ አይከብድም ብንል this lesson is more than የነበረው less difficult than the previous one። አሁን ደግሞ ምን ያህል ነው? ከበፊቱ ይሄኛው በክብደት ቀነስ ይላል እያልን ነው ማለት ነው። ስለዚህ
ሞር ወይም ለስ ትሉና መሃል ላይ አድጀክቲቭ ከባድ የምትለው ወይም ሌላ ነገር then ዛን የሚለውን ማምጣት ትችላለህ። መሃል ላይ ግን አድጀክቲቭ ያስፈልገናል የሚለውን እንዳትረሱ። እሷ ከጓደኛው የበለጠ በራሷ የምትተማመን ናት። አሁንም እዚህ ጋር ማስበለጥ ነው። ሞር ዛን እሷ ማነች? ሺ ኢዝ ዲስ ሌሰን ኢዝ እንዳለው ሺ ኢዝ ሞር ዲፊካልት ዛን አንልም። አሁን ደግሞ አድጀክቲቫችን ማን ነው? ስለ ክብደት ሳይሆን ስለ በራስ መተማመን ነው አይደል? ሺ ኢዝ ሞር ኮንፊደንት አይደለ? ሺ ኢዝ ሞር ኮንፊደንት ዛን። ስለዚህ ሞር ዲፊካልት ዛን፣ እዚህ ጋር ደግሞ ሞር ኮንፊደንት ዛን ከማን ጋር ነው እያነጻጸርናት ያለነው? ከጓደኛዋ ጋር። ስለዚህ her friend አይደለ? የእሷ ጓደኛ she is more confident than her friend። ግን ከሷ ያነሰች ብትሆንስ? ከጓደኛ አንፃር እሷ በራስ መተማመኗ ዝቅ ያለ ነው። she is less confident than her friend። she is less confident than her friend ማለት ትችላላችሁ። ቀላል ነው ብዬ አስባለሁ። መጀመሪያ የምታነጻጽሯቸው ሁለት ነገሮች አሏችሁ እዚህ ጋር። አሁን she እና her friend። የመጀመሪያው ላይስ this lesson እና the previous lesson። this lesson the previous lesson she her friend። ሁለት ጥግና ጥግ ያሉ የምታነጻጽሯቸው ነገሮች አሉ። ከዛ is የምትለዋ ትኖረናለች አይደለ? more adjective than more adjective than ወይም ደግሞ less adjective than less adjective than ካደረጋችሁ እሷ ከሷ በዚህ ትበልጣለች በዚህ ታንሳለች እያላችሁ ያነጻጸራችሁ ነው። ነምበር 3 እሱ ከወንድሙ ጥንቁቅ ነው። እሱ ከወንድሙ የተሻለ ይጠነቀቃል አይደለ? እሱ ከወንድሙ ጥንቁቅ ነው። ስለዚህ ይችኛዋ በእንግሊዝኛ ምንድነች? ጥንቁቅ ኬርፉል፣ የሚጠነቀቅ ሰው ማለት ነው አይደለ? የሚጠነቀቅ ሰው ምን ይባላል? he is careful እንላለን። ወይም be careful ነው የምንለው ብዙ ጊዜ አይደል? ተጠንቀቅ ለማለት እንዴት ነው የምናገረው? ይችን he is የበለጠ ጥንቁቅ ነው አይደለ? more dash than more careful than more careful than ከማን ጋር እያነጻጸርን ያለ ነው? ከወንድሙ ጋር his brother he is more careful than his brother። እሱ ከወንድሙ አንፃር ብዙ ጥንቁቅ አይደለም። he is less careful than his brother። ግልጽ ነው። ይሄ ማብራሪያ ለምሳሌ የሆነ ትምህርት አስተምሪያችሁ ነበር እንበል። ፓሲቭ ቮይስ አስተምሪያችሁ ነበር ከዚህ በፊት እና ብዙ የሰጧችሁ ማብራሪያ ግልጽ አልነበረም። ድጋሚ እንማረዋለን ብዬ በሁለተኛው ግን በአዲስ ማብራሪያ ሳስተምራችሁ ምን ትሉኛላችሁ? ይሄኛው ማብራሪያ ከበፊቱ ግልጽ ነው። እያነጻጸራችሁ ያላችሁት የአሁኑን የሰጧችሁን ኤክስፕላኔሽን ከበፊቱ ኤክስፕላኔሽን ጋር ነው። ስለዚህ ምን ትላላችሁ? this ማብራሪያ this explanation አይደለ? this explanation is more አይደለ? የተሻለ ስለሆነ ማለት ነው። more ግልጽ ነው። ምንድነው? clear is more clear than ከድሮ ጋር እያላችሁ ነው አይደለ? the previous one more clear than the previous one this explanation is more clear than the previous one። ያነጻጸርን ያለ ነው ይሄን ማብራሪያ ከበፊቱ ነው። እዚህ ጋር ያነጻጸርን ነው እሱን ከወንድሙ ጋር ነው። ቀጥሎ ደግሞ የምናነጻጽረው ማለት ነው እሷ ከእህቷ ጋር ነው የምናነጻጽረው። ምንድነች? ታጋሽ ነች። እሷ ከእህቷ ስትነጻጸር ታጋሽ ነች። how do we say it in English? ስለዚህ ይችኛዋ እናንተ ትሞክሯታላችሁ ማለት ነው። ኮሜንት ሴክሽን ላይ ጻፉልኝ። እሷ ከእህቷ ታጋሽ ነች። በጣም ቀላል ነው። የምናነጻጽራቸው ሁለት ነገሮች ጥግና ጥግ አሉን። እሷና እህቷ አሉን። this explanation the previous one እንዳለው ከዛ ደግሞ አድጀክቲቫችን ማን ነው? ታጋሽ። እዚህ ጋር አሁን ግልጽ ክሊር ነው፣ ጥንቁቅ careful። እዚህ ጋር ደግሞ አድጀክቲቫችን ታጋሽ መሆን አይደለም። ይሄንንም እናንተ ትሞክሩታላችሁ ማለት ነው። በአካዳሚያችን እንግሊዘኛን ለመማር ፈልጋችሁ የምዝገባውና
የትምህርት አሰጣጥ ሂደቱ እንዴት ይሆን ብላችሁ ግራ ተጋብታችኋል? እያንዳንዱን ሂደት ግልጽ አደርግላችኋለሁ። በአካዳሚያችን የተማሪዎችን የቋንቋ ችግርና በህይወታቸው ውስጥ ይሄ የቋንቋ ችግር ያመጣባቸውን አሉታዊ ተጽዕኖ በሚገባ ስለምንረዳ መጀመሪያ ወደኛ ስትመጡ ጆሮ ሰጥተን በደንብ እናዳምጣችኋለን። በምዝገባ ወቅትም ስለናንተ ማወቅ ያሉብንን መረጃዎች በሙሉ እንወስዳለን። ስለናንተ አጠቃላይ መረጃ፣ እንግሊዘኛን ለምን መማር እንደፈለጋችሁ፣ ድክመታችሁን፣ ጥንካሬያችሁን፣ እንግሊዘኛችሁ የሚገኝበትን ደረጃ ከለየን በኋላ የእናንተን ችግር ይፈታል ብለን የምናምንበትን የእንግሊዘኛ ኮርስ እንጠቁማችኋለን። በዛም መሰረት ትምህርት የምትጀምሩ ይሆናል። ትምህርቱን ቀጥታ ካላችሁበት ሆናችሁ ኦንላይን የምትከታተሉ ሲሆን ትምህርቱ በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለምና ብቁ በሆኑ አስተማሪዎቻችን የሚታገዝ ይሆናል። ከኛ ጋር በምታሳልፉት እያንዳንዱ እርምጃችሁ ላይ ከጎናችሁ ሆነን ጉድለት ስናይ ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ከምትፈልጉበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እገዛችን ከአሁኗ ሰዓት ይጀምራል። እነዚህኞቹን ደግሞ እስኪያቸው። አንደኛ፣ ይሄ ትምህርት እንደ በፊቱ ከባድ ነው። እሷ እንደ ጓደኛዋ በራሷ የምትተማመን ናት። እሱ እንደ ወንድሙ ጥንቁቅ ነው። ይሄ ማብራሪያ እንደ በፊቱ ግልጽ ነው። ከቅድሙ ምን ይለያል? የቅድሙ በዚህ በኩል ያሉትን ቀጥሎ ከምናነጻጽራቸው እንደሚበልጡ ወይም እንደሚያንሱ ነበር ስናነጻጽር የነበረው። ይሄ ትምህርት ከዚህ በፊቱ ከባድ ነው። እሷ ከጓደኛዋ በራሷ የምትተማመናት፣ ከጓደኛዋ የበለጠ እሱ ከወንድሙ ይልቅ እሱ ጥንቁቅ ነው። ይሄ ማብራሪያ ከበፊቱ ይልቅ ግልጽ ነው። ቅድም እናስበልጥ ነበር፣ ሞር ዛን ስናሳንስ ደግሞ ሌስ ዛን። አሁን ግን ንጽጽራችን ሁለቱንም ተመሳሳይ ደረጃ ላይ እያስቀምጥን ያለ ነው። ይሄ ትምህርት እንደ በፊቱ ከባድ ነው። ይሄም ከባድ ነው፣ ይሄም ከባድ ነው። እኩል ደረጃ ላይ አንዱ ካንዱ አይበላለጥም ነው። እሷ እንደ ጓደኛዋ በራሷ የምትተማመናች፣ እሷም በራሷ የምትተማመነች፣ ይችኛውን በራሷ የምትተማመነች፣ ሁለቱም እኩል ደረጃ ላይ ነው። አንዱ ከፍ ያለ አንዱ ዝቅ ያለ አይደለም። ሌሎቹም እንደዛው ማለት ነው። ይሄም በጣም ቀላል ነው። እንዴት ነው የምትሉት? ይሄ ትምህርታ እንደ ቅድሙ ምን ልንበል? this lesson is እንላለን አይደለ? ቅድም more difficult than less difficult than፣ አሁን as difficult as። ይሄ ከብዳል። as difficult as፣ ሁለቱንም as ያስፈልጋችኋል። መሀል ላይ አድጀክቲቫችሁን the previous one። this lesson is as difficult as the previous one። ምንም እያላችሁ ነው? ይሄ ትምህርት እንደ ከዚህ በፊቱ ልክ እንደ ከዚህ በፊቱ ከባድ ነው፣ ተመሳሳይ ማለት ነው። እሷ እንደ ጓደኛዋ በራሷ የምትተማመናት she is ቀላል ነው። እናንተ አሁን ይሄን መስራት አይከብዳችሁም። as confident as her friend። ስለዚህ as confident as፣ እሱ እንደ ወንድሙ ጥንቁቅ ነው። he is as careful as his brother። ስለዚህ ይቺ as careful as የምትለው አትቀርም። ይቺ ጥግና ጥግ ያለችው መሀል ላይ አድጀክቲቭ ትከታላችሁ። ይሄ ማብራሪያ ይሄኛውም አሁን ባልሰራው ራሱ ይከብዳችኋል ብዬ አላስብም። this explanation is፣ ይሄ ማብራሪያ እንደ በፊቱ ግልጽ ነው። is as clear as። ይሄን ከሰራችሁ በቃ ትልቅ ስራ ነው የሰራችሁት። the previous one ማለት ትችላላችሁ ማለት ነው። ሶስት ነገሮችን ያየ ነው አይደለ? more adjective than፣ መሀል ላይ adjective ይገባል። less adjective than፣ የመጨረሻዋ ደግሞ as adjective as። ይቺ ሁለቱም ጋር ተመሳሳይ ነው የምትቀመጥ። ይሄን መጠቀም ከባድ ነው ብዬ አላስብም።
እናንተ እንደ ቅድሙ 5ኛ ላይ የምትሞክሯት ምንድነች? እሷ ቅድም ምን ብለናል? ከእህቷ የተሻለ ታጋሽ ነች ነው። አሁን ግን እሷ እንደ እህቷ ታጋሽ ነች። እሷ ልክ እንደ እህቷ ማለት ነው። እህቷ ታጋሽ ነች። እሷ ልክ እንደ እህቷ ታጋሽ ነች። ይሄንን እናንተ ትሞክሩታላችሁ ማለት ነው። በአካዳሚያችን እንግሊዘኛን ለመማር ፈልጋችሁ የምዝገባውና የትምህርት አሰጣጥ ሂደቱ እንዴት ይሆን ብላችሁ ግራ ተጋብታችኋል? እያንዳንዱን ሂደት ግልጽ አደርግላችኋለሁ። በአካዳሚያችን የተማሪዎችን የቋንቋ ችግርና በህይወታቸው ውስጥ ይሄ የቋንቋ ችግር ያመጣባቸውን አሉታዊ ተጽዕኖ በሚገባ ስለምንረዳ መጀመሪያ ወደኛ ስትመጡ ጆሮ ሰጥተን በደንብ እናዳምጣችኋለን። በምዝገባ ወቅትም ስለናንተ ማወቅ ያሉብንን መረጃዎች በሙሉ እንወስዳለን። ስለናንተ አጠቃላይ መረጃ፣ እንግሊዘኛን ለምን መማር እንደፈለጋችሁ፣ ድክመታችሁን፣ ጥንካሬያችሁን፣ እንግሊዘኛችሁ የሚገኝበትን ደረጃ ከለየን በኋላ የእናንተን ችግር ይፈታል ብለን የምናምንበትን የእንግሊዘኛ ኮርስ እንጠቁማችኋለን። በዛም መሰረት ትምህርት የምትጀምሩ ይሆናል። ትምህርቱን ቀጥታ ካላችሁበት ሆናችሁ ኦንላይን የምትከታተሉ ሲሆን ትምህርቱ በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለምና ብቁ በሆኑ አስተማሪዎቻችን የሚታገዝ ይሆናል። ከኛ ጋር በምታሳልፉት እያንዳንዱ እርምጃችሁ ላይ ከጎናችሁ ሆነን ጉድለት ስናይ ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ከምትፈልጉበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እገዛችን ከአሁኗ ሰዓት ይጀምራል።